تبيني لمانا إنجيرا مدينة فنانا أريبا تبيني لمانا إنجيرا مدينة فنانا نقدام بكيبال الفاتينا يا بوش جهان درنانا نقدام بكيبال الفاتينا يا بوش جهان درنانا نتر كمالي أبيانا أنجي عمالي قبلانا نتر كمالي أبيانا أنجي عمالي قبلانا إما عمالي مرتدينا ربا عمالي كرتمالا إما عمالي مرتدينا ربا عمالي كرتمالا ينشاو ببالا مرينا ينشاو ببالا مرينا سبشاو يا سلام يا سلام سبشاو يا سلام يا سلام سبشاو يا سلام يا سلام سبشاو ማደሪያ ቢርጌ ሰራና በኋላ ማለት አንድ ለተ መምስቴክ ታር መሬት አሁን ወደዛ እያሰፋን ነው። መጀመሪያ አንድ ሄክታር ነበር የሰጠው እየሰራ ያለው ስራ ታይቶ ቤታማ ስለሆነ በዛ በኩል እንደዚህ አሁን ቢርግ የሰርግ መዝናኛ ተላል መዝናኛ ማለት ላይ ይገርግቱ መዝናኛ የግለሰብ ከቤተሰቡ ጋር አብሮ ቢመጣል ሊያሳድር የሚችል ቢርግ ለይ ብቻ ማለት እዛ ጋር ተጀምሯል በዛ በኩል ማለት ስለዚህ ቤታማ የሚሆን ትልቅ እንትን ነው ወጣት ባላ ያገር ውስጥ እዚህ አካባቢ ታውቃለህ ማሰራለ ነው አሜሪካ የሚኖር ወጣት እዚህ ይሰራ ማለት ስለዚህ ይሄ እንትን ነው በእንትን ምክንያት ነው ያስቆመው ብረት ምናምን አዘዋል ከላይ ያለው ነው የሁለቱንም ማለት ስለዚህ አብሮ በአንድ ኮንትራክተር ስለሚያሰራ አብሮ በዛ ከዛኛው ጋር አብሮ ከቤርግ ሆቴሎች ጋር አብሮ እንዲሰራ ነው እንትን ያለው ከጀርባ ሩሞች አሉ ማለት ሩሞች አለ እዛ ጋር ማየት ይችላል የጀመሩ ቤቶች አሉ ተፌሳሽ ባድ አቆማሽ ቡርዳ ኑቴ ሸርቅ ዘርፉ ለዘርፉ ውጤታማና አስተዋጽኦ ለማበርከት የሚያስችል እንደ ስልጤ አባይ ሐይቅ ለሞሬ ፏፏቴ በበሽታ ፈዋሽነቱ ተመራጭ የሆነው ፈልውሃዎችና የምንጭ ውሃዎች እጅግ የከበረ ማዕድን ድንጋይ የሚገኝበት አካባቢ ነው። በወረዳችን የሚገኙ የተፈጥሮ ሀብቶችን በተለይም አሁን የምንገኝበት ስልጤ አባይ ሐይቅ ለበርካታ ዓመታት እይታ የተነፈገውና ለውጡ ከበቃ በኋላ የሐይቁን የማየት እይታ በተለየ መልክ የጨመረበትና የሚዲያ አውታሮችን ለማስተዋወቅ ሰፊ ስራ ይሰራበት ይገኛል። ስልጤ አባይ ሐይቅን በተለያዩ አጥኚዎች ከ1154 ሄክታር መሬት በላይ የሚሸፍንና ጥልቀቱም በአማካይ ከ2 ሜትር እስከ 9 ሜትር ሲሆን በአሁኑ ሰዓትም በወረዳው መንግስት በቀረቡለት በተለያዩ 2 ጀልባዎች የሞተር ጀልባዎች የመዝናኛ አገልግሎት እየሰጠ ይገኛል። በሐይቁም የተጋረጠበትን የደለል ሙሊትና አደጋውን ለመከላከል ባህር ዛፍ በማንሳት በዙሪያው ከ60 ሄክታር በላይ የሙዝ ማሳ በማልማት የተቻለበትና ቢሆንም ሐይቁን ከተጋረጠበት አደጋ ለመከላከል የምርምር ተቋማት የክልልም የፌዴራልም መንግስታዊ ያልሆኑ ድርጅቶችን ጭምር የሁሉም ባለስልጣናት ትብብር ቢደረግ ይህ ሐይቅ ለተለያዩ እንደ ኮንሻና እንደ ጎርጎራ ትልቅ ሐይቆች ላይ ለተለያየ ለሀገር ለብልጽግና ትልቅ አስተዋጽኦ የሚያደርግ ሐይቅ መሆኑን ማንሳት ፈልጋለሁ። ስልጤ አባይ ሐይቅም በውስጡ ለምግብነት ይዘቱ እጅግ ተወዳጅ የሆነ ቆርሶ ዓሳ፣ ጎማሬ፣ የምስራቅ አፍሪካ ስንት ሸለቆ አዕዋፋት፣ በዙሪያው የለሞሪ ፏፏቴና የእምባብቆቶና ፍልሜ ውሃዎች፣ ሙርጦጤና ስሮ ምንጭ ውሃዎች ከአናቱ ሰንሰለታማው ተራራ አረንጓዴ የሻሞሮ ዳገት የሚገኝበትና ለመዝናኛ እጅግ ምቹ በመሆኑ በሁሉም ሰዓት ጎብኚዎች ቀልብ የሚስብና ጎብኚዎችን በቁጥር እየጨመሩ የመጡበት ሁኔታ አለ። በወረዳው የሚገኙ የተፈጥሮ ሀብቶችን ለኢንቨስትመንት ምቹ በማድረግም ረገድ በተለይም በሐይቁ ዙሪያ መሰረተ ልማት አውታሮችን መንገድ፣ መብራት ከመዘርጋት ባለፈም በአሁኑ ሰዓት ከ300 ሄክታር መሬት በላይ ለኢንቨስትመንት በማዘጋጀት አልሚዎችን በመጠባበቅ ላይ በመገኘት የገለጽኩኝ የስልጤ ዞን ባህል ቱሪዝም መምሪያ ኃላፊ አቶ ዶክተር ይርዳው ናሲር የዞን አስተዳደር ተወካይ የሆኑትን አቶ ክብርት ወይዘሮ ባይዳን እንዲጋብዙና ውስጥ ንግግር እንዲያደርጉ ገልጻለሁ። አመሰግናለሁ። ተፌሳሽ ባድ አቆማሽ ቡርዳ
ኑቴ ሸርቅ ስልጢ የነ ቤቶችን በመገንባት በመንግስት በኩል ደግሞ አስፈላጊ የሆኑ የመሰረተ ልማት የመንገድ፣ የቴሌኮም፣ የኤርፖርት አስፈላጊ የምንላቸውን መሰረተ ልማቶች በማሟላት በኩል በርካታ ስራዎች የተደረጉ በርካታ ፕሮጀክቶችም ተሰርተው የተጠናቀቁበት ወቅት ነው ማለት ነው። ከዚህ ጋር ተያይዞ በማዕከላዊ ኢትዮጵያ በተለይም በስልጤ ዞን እንዳየነው እጅግ በጣም እምቅ ለቱሪዝም ልማት ሊሆን የሚችል አቅም ያለው ከመጣንበት ዓላማ አንጻር ደግሞ በጂኦ ፓርክ መካተት የሚችሉ የተለየ የስነ ምድር ወይም ጂኦሎጂ ፎርሜሽን ያላቸው ተጨማሪ ጥናት የሚፈልጉ ተጨማሪም ጥናት የማይፈልጉ ቦታዎችም ጭምር ያሉበት ነው። ስለዚህ እንዲህ አይነት ቦታዎችን የመጀመሪያው ነገር መጠበቅ፣ መንከባከብ፣ ከዛም ቀጥሎ የተለያዩ አስፈላጊ የሆኑ ጥናቶችን ማጥናት፣ ወደ ልማት ማስገባት እና ህብረተሰቡን ተጠቃሚ ማድረግ ያስፈልጋል ማለት ነው። በስልጤ ዞን ዛሬ የተማርነው ይህን የመሰለ የስልጤ አባያ ውብ ሐይቅ ባለበት በቅርብ ርቀት በቀኝ በኩል እንደምታዩት ሰፊ የሆነ የሙዝ የጎመን ማሳ አለ። ይህ ማለት በቅርብ ርቀት በቀላሉ ለቱሪስቶች ሊመገቡት የሚችሉ ፍሬሽ ጁስ ተጨምቆ በቀላሉ ለቱሪስቶች መቅረብ የሚችል አገልግሎት መስጠት የሚያስችል አቅም ጎን ለጎን እየተፈጠረ ነው ማለት ነው። በግራ በኩል ታጥሮ የምናየው በአሁኑ ሰዓት ሰፊ የሆነ በዲያስፖራ ኢንቨስትመንት እየተገነባ ያለ የሎጅ የሪዞርት አክቹዋሊ ፋሲሊቲ ነው። ይህ ሪዞርት ሲጠናቀቅ እንግዶች በቀላሉ ማረፍ የሚችሉበት መዝናናት የሚችሉበት ማረፊያ ቦታም እየተገነባ ነው ማለት ነው። ስለዚህ የአካባቢውን ሐይቅ ከመጠበቅ ጎን ለጎን ሐይቁን ሊጎበኙ የሚመጡ ሰዎች የሚያርፉበትና የሚመገቡበት የልማት ስራ እየተሰራ መሆኑ በአጠቃላይ ዞኑ ሰፊ የሆነ ረዥም ርቀት ሊያስኬድ የሚችል ርዕይ ሰንቆ የቱሪዝም ልማትን ለማልማት ቆርጦ ተነስቷል ማለት ነው። ይሄንም እንድታመሰግኑልኝ ይፈልጋል። እንደ ቱሪዝም ሚኒስቴር በሀገራችን ውስጥ በሁሉም ጫፍ ያሉ የተፈጥሮ ሀብቶች፣ የዱር እንስሳት፣ ብሔራዊ ፓርኮች፣ ባህል፣ ታሪክ እንዲጠበቅ እና ለቱሪዝም ልማት እንዲውል በርካታ ስራዎችን እያከናወንን እንገኛለን። በአሁኑ ሰዓት ከዩኔስኮ ጋር በመተባበር በዚህ አካባቢ የጂኦ ፓርክ ያለውን አቅም ተጨማሪ ጥናት ማድረግ በጂኦ ፓርክነት እንዲከለሉ ለማድረግ እና በቅርበት ለመስራት የጀመርነው ጥረት አለ። ይህን ለማከናወንና ለማሳካት በዩኔስኮ በኩል እነ ፕሮፌሰር አስፋው ሰናሉ አምሹር ይህን ነገር ደግፈው ጫፍ ያደርሳሉ ብለን እናምናለን። እንደ ቱሪዝም ሚኒስቴር በዚህ አካባቢ ያሉ በመንግስት ይሁን በግሉ ዘርፍ የተጀመሩ የልማት ስራዎችን ለመደገፍ አካባቢውንም ለማስተዋወቅና የቱሪዝም ልማት ስራውን ለመደገፍ ያለንን ቁርጠኝነት እየገለጽኩ በቀጣይ ያሉ የጉብኝት ፕሮግራሞች እና የእርስ በርስ ውይይቶች የተሳካ እንዲሆን እመኛለሁ። መልካም ቀን። አመሰግናለሁ። ኢንተርናሽናል ዩኒቨርሲቲ ኦፍ ሳይንስ ኤንድ ቴክኖሎጂ አሁን እዚህ የመጣ ነው። ይህ አካባቢ በጣም ትልቅ የሆነ የተፈጥሮ ሀብት ስላለው ያንን የተፈጥሮ ሀብት ወደ ጥቅም ለመቀየር የሚያስችሉ ስራዎችን ለመስራት ነው። አንዱ ያንን የምናደርግበት ደግሞ የጂኦ ፓርክ የሚባለው በማቋቋም ነው እና አንድ መናገር የሚፈልገው እዛ ላይ ፓርክ የሚለው ነገር ሰዎች የሚከለክል የሚታጠር ማለት አይደለም። ሰዎች ባሉበት ሆነው ነገር ግን በቅርባቸው ያለውን የተፈጥሮ ሀብት ወደ ጥሩ ነገር የሚቀይሩበት ነው። ስለዚህ ከመጣንበት በላይ ነው የጠበቀን ነገር የሚቋቋመውን ነገር በቀላሉ ማቋቋም እንደምንችል እናንተ የሚገልጽልን ነው። ስለዚህ ይህንን ማመስገን እንፈልጋለን። በተደረገልን አቀባበል በጣም እናመሰግናለን። ከዚህ በኋላ ብዙ ስራ ይኖራል። የዛ ስራ አንድ አካል ዋናው እናንተ ናችሁ። እኛም ግን ያንን ለመርዳት ዝግጁ ነን። እናመሰግናለን። Like to see involvement of local community for the development of the region with their ideas and suggestions. So
So with this welcome and all the food we had, amazing food, amazing drink, we are really grateful and we really hope to come back again soon to see the developments and to collaborate with you, to work with you as much as we can. Thank you for hosting us. Thank you.